ሰላም ጤና ይስጥልን። ውድና የተከበራችሁ የኬቢ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? የኔ ውድ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ። አዳዲሶች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቤተሰቡን አበረታቱኝ። ስለምታበረታቱኝ ነባሪዎቹ ደግሞ አመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት ፈጣሪ ይጠብቃችሁ፣ ተክፉ ሁሉ እሱ ይጠብቃችሁ። እና ከልብ አመሰግናለሁ። የእውነት በጣም እያበረታታችሁ ነው፣ እንድሰራ ሞራል እየሆናችሁ ነው እና አመሰግናለሁ። ሀሳብ አስተያየታችሁን አስቀምጡልኛል እና ውዶችዬ ዛሬ ይዤላችሁ የመጣሁኝ እና ሩታን ነው። ገባ ገባ ብሎ እንኳን በሰላም መጣችሁ ብያለሁ። ላይክ ሼር እያደረጋችሁ ጀምሮ እስከ መጨረሻው አብራችሁን ቆዩ። አመሰግናለሁ ውዶቼ። እና ዛሬ ሩታና አብርሽ ነው ይዤላችሁ የመጣሁት። ሩታና አብርሽ እንደሚታወቀው እንግዲህ ሩታ ወልዳለች፣ እግዚአብሔር ይመስገን። ፈጣሪ በሰላም ገላግሏታልና ግን እንዳቃጠሏት እናትና አባቷ ቤት ነው የወለደችው። ጓደኞቹ እየሄዱ ሄርሜላን ይዞ እየሄደ ምናምን ጠብ እያነሱባት፣ እንደው እርጉዝ ሆነ አንድ ቀን ደስተኛ ሳትሆን ነው እንደተጣሉ ምናምን። እኔ ድሮ ማቀው ሴት ልጅ በእርግዝና ሰዓት በጣም ክብር፣ እንክብካቤ ነው የሚያስፈልጋት። ይህ እንደዚህ እኔ እዚህ ሚዲያ ላይ የማየው ነገር ግን የተለየ ነገር እንደው ሰው ደግሞ ሰው ትዳር ይዞ የሚተዳደርበት ነገር ካገኘ ልጅ ካገኘ ደግሞ የበለጠ ሰው ወንድዮ ሱሰኛ ራሱ ቢሆን ልጅ ሲያገኝ ለዛ ለልጁ ብሎ ከዛ ከሱሱ ላይ ራሱ ይቆጠባል፣ ወደ ራሱ ይመለሳል፣ ራሱን ይወዳል፣ ቤቱን ይወዳል፣ ሚስቱን የበለጠ ያከብራል፣ ይወዳል ነበረ። አብርሃም ጋር ግን እሱ አይደለም የሚታየው። የሆነ ከዚህኛው ከሄርሜላ ተብዬዋ ጋር እኔ እሷ ራሱ ምን አስባ እንደሆነ እኮ ግራ ይገባኛል። እቺ የመሰለች ልጅ እንደው የሰው ትዳር ውስጥ ተርመጥምጣ ስሟን እንደምታጠፋ ግራ ነው የሚያጋባው። ሴቶች ኧረ ተው ነቃ ብሉ። የሰው ነገር የሰው ነው፣ የሰው ዕቃ የሰው ነው፣ ምንም አይጠቅማችሁም። በነገራችን ላይ የልጁን እናት ያልጠቀመ ወንድ ለዛሬ ያስመስላል እንጂ ለሌላ ሴትም አይጠቅምም እንዴ። እች ልጅ እኮ ነፍሷን አሳልፋ ከስጋዋ ላይ ቆርጣ ነው ልጅ የሰጠችው። የልጅ አባት አደረገችው፣ ክብር አሳየችው፣ ክብር ሰጠችው። እሷን ያላከበረ አሁን እውነት ሌላ ሴትን ያከብራል ለማለት ነው? እውነት ሴቶች ሚስት እያለ ፍቅረኛ እያለ የሚደረብ ወንድ ለበፊቱ ለመጀመሪያዋ ያልሆነ ወንድ ለእናንተ ይሆናል ብላችሁ አታስቡ በፍጹም። ምክንያቱም ከመጀመሪያው ነው የሚታይ። ለሴት ልጅ ክብር ቢኖረው ውዴታ ቢኖረው ከሴት ላይ ወደ ሴት አይዘልም። ሲጀመር የሆነ አንድ ሰው ከሌላ ስሜት ውስጥ ወጥቶ አንዴው ከሌላ ጋር መጣመር ይከብደዋል፣ ትክክለኛ ሰው ከሆነ ማለት ነው። ይኸውን አንዴ እሷ ጋር ሲሄድ እሷ ጋር ያለቃቅሳል፣ እዚች ጋር ሲመጣ ደግሞ ከዚች ጋር ይተሻሻል። በጣም ነው የሚያስጠላው። የሆነት ትዳር እንድንጠላ እያደረጋችሁን ነው። በዚህ አጋጣሚ ነው ስንት የሚሰራ ነገር እያለ ስንት መስራት የምችሉት ነገር እያለ የሆነ ነገ ተነጎዳ ልጆቻቸውን ይህን ቪዲዮ ሲያዩ ምን ይማሩበታል? እኛስ የምናየው ምን እንማርበታለን? እና በጣም ነው ያሳዝነችኝ ሩታ። ባለፈው እህትና እናቷን ጠርታ እኔ ስንት ነገር እዚህ እየመጣ እየተረበሻችሁ ነው፣ እኔ ወደ ቤቴ መለሳለሁ ብላ እንደዛ ስታለቅስ እንኳ ማርያምን በጣም ነው ያሳዘነችኝ። ምጫት ናት፣ ልጇን ታቅፋ ፈጣሪ ልጅ ሰጣት። ፈጣሪ ልጇን ያሳድግላት፣ እንደው ፈጣሪ ትዳሯንም ያስተካክልላት። ግን ከዚህ ነገር ምን እንማራለን? የሆነ ነገር ቤተሰብን ገለል አድርገን አለመጀመር ፍጻሜው አያምርም። እንደዚህ አይነት ነገር እሱም አሁን መጀመሪያ እሱም ብላ ስለመጣች ነው እንጂ
ትክክለኛ መጀመሪያ ከቤተሰብ ቢመጣ ኖሮ ቤተሰብን በጣም ነበር የሚፈራ። ግን እሱ በምንድን ነው የተዳፈረው? መጀመሪያ እሷ ስለወደደችው ቤተሰብ ወደ ጎን አድርጋ እሱን መርጣ እሱን ተከተለችው። ግን አይምሮ ቢኖረው እንደ ሰውኛ ቢያስብ እሱን ብላ ሄዳ እሷን ማሳፈር የለበትም ነበረ። ምንም ሚስቱ ስለሆነች ከሷ የበለጠ ለሱ ቆንጆ መኖር የለበትም። ከሷ የበለጠች ጎበዝ ማየት የለበትም። ብትኖርም ሚስቱ እሷ ስለሆነች እሷ ናት ቆንጆ ጀግና መሆን ያለባት። ሴትም የሆነ ባለትዳር ሆናችሁ ሌላ ወንድ ቆንጆ ነው የሌላ ሰው ቁንጅና የሌላ ሰው ሀብት አይታያችሁ። ሀብታም ቢሆንም የእናንተ አይደለም፣ ቆንጆ ቢሆንም የእናንተ አይደለም። የእናንተ ቆንጆ ባይሆን ራሱ ቆንጆ አድርጋችሁ ሙሉ አድርጋችሁ ተቀበሉ። ያኔ ነው ውስጣችሁ ሰላም የሚያገኘው። ቆንጆ እንደዚህ ቆንጆ ነው፣ እንደዚህ ሀብታም ነው፣ እንደዚህ ያላችሁ ባላችሁ ነገር ተደሰቱና ኑሩ። ስንት እድሜ እንደምንኖር እኮ አናቅም። ለምንድን ነው ሰውን የምንጎዳ? ለራሳችን የምንጎዳ? ሰላማዊ የሆነ ህይወት ብንመራስ እስካለን ድረስ በደስታ ብንኖርስ ባገኘነው ነገር። ሰው ሰላም ከሆነ ሀብት ሰርቶ ይመጣል። ደግሞ ሰው ሰላም ከሌለው ክብር መከባበር ከሌለው ዋጋ የለውም። አሁን እነዚህ ልጆች ከመጀመሪያ ስነሱና ዛሬ ምን ላይ እንዳለው እዩት፣ ተመልከቱ። ግን ምን ዋጋ አለው? መከባበር የለም፣ ሰላም የለም፣ መዋደድ ትርጉም የለውም ያለ ክብር። እሷን ካላከበረ እሷንም እንዳታከብረው አደረገ። ለእሷ ክብር አይሰጥ ብሎ ከሱ አልፎ ከጓደኞቹ አልፎ እቺ ስርስሮ የምትሄደዋ ሴት ሄዳ እንድትዳፈራት አፏን ሞልታ እንድትናገራት በአሽሙር እንድትነቁራት። ሌላ ቀርቶ መሳደብን ቢኖርባት እኮ እቺ ናት ባለትዳር፣ እቺ ናት ትዳሯ እየፈረሰባት ያለ። ጓደኞችንም መናገር ቢኖርባት እሷ ነበረች። ግን እነሱ እላፊ እየሄዱ ቤተሰብ ክብር አለው። ቤተሰብ ቤት እየተሄደ እንዴት እንደዚህ ይደረጋል? ቤተሰብ ጋር እሷ ራሱ በጣም ጥግንን ያላት ምንድን ነው? እዚህ የመጡ ሌላ ጸብ ውስጥ ነው የሚገቡት። ሁሌ ጠግንኖኛል፣ ወደ ቤቴ ከተመለሱ ብመለስ ይሻለኛል። ቤተሰቦቿ ራሱ እኮ አውጥተው፣ እንደውም ቤተሰቦቿ በጣም አይምሮ ያላቸው ሰዎች ናቸው። ለሰው ክብር ያላቸው ሰዎች ናቸው። ቤታቸው ልጃቸው ያኔ እርጉዝ ሆና ምን እንደሆነች ያውቃሉ። እንዴት እንደተሰቃየች፣ እንዴት እንዳለቀሰች። ከወለደች ወዲህ ደግሞ እየተቀያየሩ ሲያረጓት እንጃ። አንዳንድ ቤተሰብ ቢሆኑ እንደው በመጥረቢያ ነበር የሚወለውሏቸው እዛ ግቢ ሲደርሱ። ግን የእሷን ፍላጎት መጋፋት አልፈለጉም። ነፃነቷን ሊሰጧት፣ ሰላሟን ሊሰጧት የፈለጉ። እናትየዋ ራሱ ከትናንት ወዲያ ምን እንዳለቻት አላየችም? እኛ አንቺ ትፈልጊያቸው ብለን ነው እንጂ አንቺ የሚያስጨንቁሽ ከሆነ እንዳይመጡ እኮ ማድረግ እንችል ነበረ። እኛ ለአንቺ ነፃነት እንስጥ ብለን ነው። ማርያም የሆነ ሴት ልጅ ስትወልድ ደግሞ እንክብካቤ በጣም የምትፈልገው ሰው ባል፣ በጣም ከማንም በላይ ባል ነበር የሚያስፈልጋት። ግን ምን ዋጋ አለው? ተንከሲስ የሆነ ባል ሆነባት። ነው ሴት ስር ይርመጠመጣል። ከሴት ምንድን ነው? ትዳር ነው የሚጠበቀው። ከዛ በኋላ ልጅ ነው የሚጠበቀው። አሁን ከሷ ምን አጣ? ምንም ያጡ ነገር የለም። በዚህ አጋጣሚ ማለት ነው እዚህ ሚዲያ ላይ ሲኮረመሙ፣ ሲሳሳሙ፣ ሲሳሳቁ ምናምን ሲዘሉ፣ ሲጫወቱ የምናያቸው ሁሉ ደስተኛ አይደሉም። እንደምናያቸውም ጨዋ አይደሉም። በስተጀርባቸው ሾክ የሆነ ጸባይ ያላቸው እና ስለዚህ በምናየው ነገር ብቻ ወይ የኔም እንደዛ በሆነልኝ፣ የኔም ትዳር፣ የኔም ባል እንደዛ በሆነ፣ የኔም ቤት እንደዛ በሆነልኝ አንበል። ከጀርባቸው ብዙ ነገር አለ። አሁን ይህንን ልጅ ስናየው እንደዛ አይነት ሰው ይመስል ነበር? አይመስልም። ግን ጊዜ ጸባዩን ግልጽ አወጣው፣ አጋለጠው። ስለዚህ ባለን ነገር ደስተኛ ሆነን አመስግነን እንኖር እና ባል ስትመርጡ ተጠንቀቁ በደንብ። ስለወደዳችሁ ብቻ እሱ ላይ አትጣበቁ።
ወደፊታችሁን አስቡ፣ ራሳችሁን ጠብቁ፣ ቤተሰቦቻችሁንም አስከብሩ። የሆነ ቤተሰብ ወደኋላ ሲል ያንን ነገር ምን ሆነው ነው፣ ምን ችግር ኑሮ ነው ወደኋላ ያሉ፣ ይህን ነገር አይፈልጉ ያሉ ብላችሁ ቆም ብላችሁ ለማየት ሞክሩ። እናንተ የወደዳችሁትን ሰው ቤተሰብ አንፈልግም እንኳ ቢል ቆም ብላችሁ ቤተሰብን ለማስረዳት ሞክሩ እንጂ ወደ ቤተሰብ ምን አገባችሁ እኛ ከተዋደድን ብላችሁ ቤተሰቡ ወደ ጎን ትታችሁ እሱን አትከተሉ። ምክንያቱም መጨረሻው እንደዚህ ሊሆን ይችላል። ሊሳካም ላይሳካም ስለሚችል ምንም ነገር ከቤተሰብ የሚበልጥ የለም። ቤተሰብ ሁሌም ቤተሰብ ናቸው እና ቤተሰብን ማራቅ የለብንም ማለት ነው። እወዳችኋለሁ። ደህና ሁኑ።